ታሞ ሞተ መባልን አልፈልግም። እየሰራው ህዝቤን እያሳኩ መሞት ነው የምፈልገው። ይህ በብዙዎቻችን ልብ ውስጥ የማይረሳ አሻራ ጥሎ ያለፈው የውዱ አርቲስት የነጻነት ወርቅነህ የመጨረሻ የልብ ትርታና ለኪነ ጥበብ የነበረው ፍጹም መስዋዕትነት መግለጫ ነበር። አርቲስት ነጻነት ወርቅነህን ብዙዎቻችን በተለያዩ ፊልሞቹና ጥርስ በማያስቀድሙ ጨዋታዎቹ እናውቀዋለን። ነገር ግን ከካሜራ ጀርባ ስላለው ህይወቱና ስላልተነገረለት የፍቅር ጉዞ ምን ያክሎቻችን እናውቃለን? በዛሬ ፕሮግራማችን ላይ እነዚህና የመሳሰሉ ጉዳዮችን እናነሳለን። አብራችሁን ቆዩ። በኢቢኤስ ቴሌቪዥን በሚተላለፍ ቅዳሜን ከሰዓት በተሰኘ ሻይ ፕሮግራም ላይ የቀረበችው የነጻነት ባለቤት የወይዘሮ ንጹህ ወርቅ ቆይታ እጅግ ልብ የሚነካ በከባድ ናፍቆት የተሞላና ብዙዎቻችን የማናውቃቸው አዳዲስ የቤት ውስጥ እውነታዎችን የፈነጠቀ ነበር። ንጹህ ወርቅ ለባለቤቷ ሐውልት ምርቃትና ለ80ኛ ቀን መታሰቢያ ከቆየችበት አሜሪካ ወደ ሀገር ቤት በመጣችበት ወቅት ነበር እንግዲህ በስቱዲዮ ተገኝታ ይህን ጥልቅ ስሜት የሚቀሰቅስ የህይወት ጨዋታ ያካፈለችው። የእነሱ የፍቅር ታሪክ የተጀመረው በኪነ ጥበብ መድረክ ላይ ወይም በታዋቂነት ማማ ላይ ሳይሆን ሰፈር ውስጥ በተፈጠረ ድንገተኛ የሀዘን አጋጣሚ ነው። የሚገርመው ንጹህ ዘር ከነጻነት ጋር በ1997 ዓ.ም ለመጀመሪያ ጊዜ ስትተዋወቅ አንድም የኪነ ጥበብ ስራውን አይታ የማታውቅ ሲሆን እሱ ደከመኝ ሳይል ያለማቋረጥ ሲያወራ፣ እሷ ደግሞ በጥመና የምታዳምጥበት ያ የቅንነትና የጓደኝነት ጅማሬ በኋላ ላይ ወደ ጽኑ ትዳርና ወደ 3 ልጆች በረከት ተሻግሯል። ስለ ባለቤቷ ስታወራ የነበራት ስሜትና የተናገረቻቸው ቃላት በትክክል የትኛውንም ሰው ልብ የሚነኩ ናቸው። አንቺ የየትኛው ሙያ አድናቂ ነሽ ተብላ በጋዜጠኞች ስትጠየቅ የሰጠችው ምላሽ በእውነትም ልዩና ጥልቅ ፍቅርን የሚገልጽ ነበር። እኔ አድናቂው አይደለሁም፣ እኔ የህይወት አጋሩ፣ አማካሪው፣ ጓደኛውና እውነተኛ አፍቃሪ ነኝ ስትል በትዳር ውስጥ የነበራቸውን መተሳሰብ ገልጻለች። ነጻነት በስራዊ ህዝብ ቢሆንም በቤት ውስጥ ግን ፍጹም ቅን፣ ሁሉንም ነገር የሚያቀል አፍቃሪ ባልና ለልጆቹ እጅግ ልዩ አባት ነበር። ከአሜሪካ ወደ ሀገር ቤት በሚመጣበት ጊዜ ልጆቹ እሷን ዞር ብለው እስካያዩ ድረስ ከእሱ ጋር ተደራርበው ይጫወቱ እንደነበርና ያንን የደስታ ጊዜ በትዝታ እንደሚያስቀምጡትም ገልጻለች። በተለይም በትዳር ህይወታቸው ውስጥ የነበራቸውን መደጋገፍ ስታስታውስ የመጨረሻ ልጃቸው ኤላምን በተረገዘችበት ወቅት እሱ ራሱ ምግብ እየሰራ ያበላት እንደነበርና ሳይነግራት የሰራውን ጣፋጭ ምግብ ትመገብ እንደነበር በፈገግታ ታውቃለች። የቀለበት ስነ ስርዓታቸውም እጅግ ፈጣንና ቀላል የነበረ ሲሆን እንደነ ሜሮን ጌትነትና አዳነች ወሌ ያሉ ታላላቅ አርቲስቶች የተገኙበት ነበር። በአሁኑ ወቅት በአንገቷ ላይ ያደረገችው ቀለበት ላይ የነጻነት ስምና ዓመተ ምህረቱ የተቀረጸበት ሲሆን በእሱ ላይ ደግሞ የንጹህ ዘር ስም ተቀርጾበት እንደነበር በማስታወስ ያንን የማይረሳ የቃል ኪዳን ቀን አጋርታናለች። ሰሞኑን በቆመው የሐውልት ምርቃት ዙሪያ ስለተነሱት የተለያዩ አስተያየቶችም በካሜራ ሲታይ ይከብዳል፣ ነገር ግን ይስተካከላል ስትል በሆደ ሰፊነት ተናግራለች። በተለይም ስለ መጨረሻው የህይወቱ ቀናትና ስለ ህመሙ ያነሳችው ነጥብ የነጻነትን ለሙያውና ለህዝቡ የነበረውን ፍቅር ፍንትው አድርጎ የሚያሳይ ነው። ባልን አልፈልግም፣ እየሰራ ሞተ መባል ነው የምፈልገው የሚል ነበር። እስከ መጨረሻው እስትንፋሱ ድረስ ህዝቡን ለማስደሰት ሰውን ለማሳቅና ስራውን ለመስራት የነበረው ቁርጠኝነት በእውነት የሚያስመሰግን ነበር። የነጻነት ወርቅነህ ህልፈት ለበርካቶች የህልም አይነት ሆኗል። በኢቢኤስ አቅራቢነቱና በፊልሞቹ እንዲሁም በቲያትሮቹ ለሁሉም የስጋ ዝመድ እስኪመስል ድረስ ቤተሰባዊነትን በመፍጠሩ ስለመታመሙ ሳይታወቅ ህልፈቱ መሰማቱ ድንጋጤ ፈጥሯል። ስለዚህ ባለብዙ ተሰጥኦ የጥበብ ሰው ከውልደቱ እስከ ህልፈቱ ባጭሩ ያሰናደነውን ነው ለሙያ ነጻነት ወርቅነህ ምሩ የካቲት 10 1974 ዓ.ም ከአባቱ ከአቶ ወርቅነህ ናሕምሩና ከእናቱ ወይዘሮ ምናለሽ ወፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። አባቱ ፖሊስ ሲሆኑ ሻለቃ ባሻ ወርቅነህ ምሩ ይባላሉ። ለቤተሰቡ አራተኛ ልጅ ሲሆን 4 ወንድሞችና 1 እህት አለችው። ነጻነት ወርቅነህ ያደገው በአዲስ አበባ ዑራኤል ተብሎ በሚጠራው ሰፈር ነው። የመጀመሪያ ደረጃ ትምህርቱን በአስፋ ወሰን የመጀመሪያ ደረጃ ትምህርት ቤት ተማረ ሲሆን እስከ 7ኛ ክፍል ባለው የልጅነትና የትምህርት ቤት ቆይታው ለኪነ ጥበብ ልዩ ፍቅር አልነበረውም። የ8ኛ ክፍል ተማሪ እያለ የጉሊቷ እናቴ የሚል ቲያትር ላይ የሴት ገጸ ባህሪ ይዞ ተውኗል። የሁለተኛ ደረጃ ትምህርቱን ምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትሏል። ወደ ኪነ ጥበቡ ዓለም የገባበት አጋጣሚም አንድ ቀን ድገት ሲያልፍ ዩኒቲ ቲያትር ክበብ የሚል ፖስተር ተለጥፎ ይመለከታል። ነጻነትም በከፍተኛ ጉጉት የክበቡን አባላት ያነጋግራቸውና በመቀላቀልም ገና በ16 ዓመቱ ከዑራኤል መርካቶ ድረስ እግሩ እየተመላለሰ ዩኒቲ ቲያትር ክበብ ውስጥ በመታቀብ ቲያትር መስራት ጀመረ። ሆኖም በኋላ ዩኒቲ ቲያትር ክበብ በመፍረሱ ቀጣዩ ነጻነት መዳረሻ የሩሲያው የባህል ማዕከል ወይም የፑሽኪን አዳራሽ ሆኖ በፑሽኪን ቆይታውም በግጥሞች በወጎች መሃል የሚተላለፉ የተመልካችን ቀልብ የሚይዙ የ30 ደቂቃ ድራማዎችን ሰርቷል። ነጻነት ወርቅነህ በፑሽኪን ቆይታው ፍሬሽማን የሚለውን ድርሰቱን በ40 ደቂቃ የሚያልቅ ድራማ አድርጎ ሰርቶት ነበር።
በኋላም ቲያትሩን አሻሽሎ ከአዳነች ወልደ ገብርኤል ጋር በጥሩ ሁኔታ ሰርተውታል። ነፃነት በአንድ በኩል ፍሬሽማንን ፑሽኪን እያሳየ የመጨረሻ ኃጢአቴ የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትርም አሳይቷል። ነፃነት በፑሽኪን በነበረው ቆይታ ላይ አብሮት ከሰሩት ተዋናዮች መካከል ኢሳያስ አስራት ስለ ነፃነት የትወናም ይህን ብሏል። እኔ ስለ ነፂ መሰክራለሁ። የሚሰራውን ገና ሲወጥነው ያውቀዋል። ፑሽኪን የሩሲያ ባህል ማዕከል በነበርንበት ወቅት እኔም እሱም ተውኔት እንጽፋለን፣ እናዘጋጃለን፣ እንተውናለን። በመሃላችን ጥሩ ፉክክር ነበር። ነፂ ግን የተለየ ሰው ነበር። አድምቶ መስራትና በዚያው መጠንከር እንዲሁም ግቡን መምታት ያውቅበታል በማለት ይመሰክራል። ነዋሪነቱን በካናዳ ያደረገው ከዚህ በፊት ከነፃነት ጋር አብሮ የሰራው ገዛኸኝ መኮንን ሲናገር ነፃነት ለመጀመሪያ ጊዜ በፑሽኪን ማዕከል መድረክ በግጥም መሃል በሚያቀርባቸው አጫጭር ተውኔቶቹ ላይ ነበር የተለየ ችሎታ እንዳለው ያስመሰክረው ብሏል። እኔና ወዳጄ ሚሊዮን አከለ በጋራ ጽፈን ባዘጋጀነው ፌስታል የተሰኘ የ5 ደቂቃ ድራማ ላይ ካስት ስናደርገው ከሙኔ በንበሩ ጋር እንዴት በልዩ ሁኔታ እንደተጫወተው አሁንም ፍጹም አይረሳኝም ይላል። ነፃነት ከዚህ በኋላ በጣም በርካታ ፊልሞች ላይ በመተወን አቅሙን አሳይቷል በማለት ምስክርነቱን ሰጥቷል። ነፃነት እጅግ ብዙ የኪነ ጥበባዊ አበርክቶች ያሉት ሰው ነው። በቲያትር ዘርፍ ያለውን ስንመለከት ነፃነት ወርቅነህ በይቅርታ ምሽት የተሰኘው ቲያትርን በማዘጋጃ ቲያትር ቤት ለመጀመሪያ ጊዜ የሰራው ቲያትር ሲሆን በመቀጠልም በብሔራዊ ቲያትር ካብለካብ የሚባል ቲያትር ላይ የትወና ብቃቱን አሳይቷል። የዳዊትን ሲራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታዊት ስጦታ የተባሉ ቲያትሮችን የሰራ ሲሆን ፍሬሽማን የራሱ ድርሰትና በሕዝብ ዘንድም ከፍተኛ ተቀባይነት ያገኘበት ስራው ነበር። የቴሌቪዥንና የሬዲዮ ድራማዎች ነፃነት ወርቅነህ ሌላው ከሕዝብ ጋር ያስተዋወቁት የኪነ ጥበብ ስራዎቹ ናቸው። በኢትዮጵያ ቴሌቪዥን ሲተላለፍ በነበረው ስንቅ ፕሮግራም ላይ ባለቤትነቱ ያለልኝ መኳንንትና የጠላውን ሰው ገብ ፕሮግራም ላይ በድርሰት ባዘጋጅነት፣ በዳይሬክተርነት እንዲሁም በተዋናይነት ሰርቷል። ጥላሁን ዘውገ ስለ ነፃነት ሲመሰክር ነፃነት ከትወና ባሻገር የማዘጋጀት ችሎታም ስለነበረው ድራማዎችን እንዲያዘጋጅ እድል እንሰጠው ነበር ብሏል። በአዲስ አበባ ከተማ መስተዳደር ቴሌቪዥን በሚተላለፈው መስኮት በተሰኘ የ5 ደቂቃ ድራማዎች ላይ በበርካታ ድርሰቶች ላይ የነፃነትን አሻራ ማግኘት ይቻላል። በሬዲዮ ድራማዎች ላይ በድርሰት በኢትዮጵያ ሬዲዮ እንዲሁም በኤፍኤም 97.1 ላይ ተሳትፏል። የፊልሙ ዓለም ነፃነት ወርቅነህ አቅምና ተሰጥኦ ለሕዝብ በደንብ ያሳየበት ነው። እሱ የተወነባቸው ፊልሞች ዓመታትንም ተሻግረው እንደ አዲስ ጥርስ የማያስገድኑ ቢታዩ የማይሰለቹ ናቸው። የመጀመሪያ ፊልሙ የማይደረሰበት የሚለው ሲሆን ይህ ፊልሙ ኪሳራ ላይ ቢጥለውም ከዛ በኋላ FBI 123፣ ያንቹ ሌባ 12፣ ሚስተር ኤክስ፣ ባለቀለም ልሞች፣ ስለማይዘናጋ ውለታ፣ እድል አያ፣ ጆምቤ የተሰኙ ፊልሞችን በመስራት የፊልም ዘርፉን አንድ እርምጃ ከፍ ማድረግ ችሏል። የFBI 123 ፊልም ደራሲ ራሱ ቢሆን በባለቀለም ህልሞች ላይ በዳይሬክቲንግ እንዲሁም በሚስተር ኤክስ ፊልም ላይ በድርሰት ተሳትፎ ነፃነት ወርቅነህ በህዝብ ዘንድ በባለቀለሞች ባንቹ ሌባ እንዲሁም በኤፍቢአይ ፊልሞች ላይ የተለየ አድናቆትና ተወዳጅነትን አግኝቷል። ነፃነት ተዋናይና ደራሲ ብቻ ሳይሆን ጎበዝ የቴሌቪዥን ፕሮግራም አቅራቢም ጭምር ነው። በተለይ በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ በየፕሮግራሙ አዳዲስ ቃና እየጨመረ ለዓመታት ፕሮግራሙ በህዝብ ልብ ውስጥ እንደተወደደ እንዲሁም ሳይሰለች እንዲታይ አስችሎታል። እንዲሁም መድረኮች መልእክታቸውን ሳያጡ በሳቅ እንዲታጀቡ አድርጎ ማቅረብም ላይ የሚደርስበት የለም። የሚሰራቸው ማስታወቂያዎች እሱ ካልሆነ ሌላ ሰው የማይደግማቸው የተለያየ ቀለምና አዝናኝነት ያላቸው ናቸው። በአጠቃላይ ነፃነት የዘርፈ ብዙ ሙያ ባለቤት ነበር ማለት ይቻላል። ነፃነት ወርቅነህ ከስራዎቹ ባሻገር በሰዎች ደስታ ይበልጥ የሚደሰት ሰው ነበር። በበርካታ ችግሮች ውስጥ ያለፈ ቢሆንም ሳቅ ከምንም በላይ መድኃኒት ነው በሚለው አስተሳሰቡ በህይወቱ ፈገግታ ሳይለየው በርካቶችንም ፈገግ እንዳሰኘ ይዘልቋል። አብረውት ለሚሰሩት የኪነ ጥበብ ባለሙያዎችም ሆነ አጠቃላይ ለሰው ልጆች ልዩ ክብር ያለው ነፃነት ለሰዎች በመድረስ የሚያምን በሰዎች የደስታና የሀዘን ጊዜም ቀድሞ ከፊት የሚገኝ መሆኑን የቅርቦቹ ይመሰክራሉ። ነፃነት ወርቅነህ ከንጹህ ዘር በላይ ጋር ትዳር የመሰረተ ሲሆን የ3 ልጆች አባት ነው። ልጆቹም የ18፣ የ15 እና የ9 ዓመት ዕድሜ ሲኖራቸው የመጀመሪያ ልጁ ኦሬገን ስቴት ዩኒቨርሲቲ ነፃ የትምህርት ዕድል አግኝቶ እየተማረ ይገኛል። ሁለተኛ ልጁ የሁለተኛ ደረጃ ትምህርት መከታተል እንደጀመረ እንዲሁም የመጨረሻዋ በፒያኖ ሙዚቃ ፍቅር እንዳላት ከወራት በፊት ገልጾ ነበር።
ነፃነት ወርቅነህ ከቅርብ ጊዜ ወዲህ በገጠመው መጠነኛ የጤና እክል ከወንድምና እህቱ ጋር በመሆን ወደ ህንድ ሀገር በመሄድ ሕክምናውን ተከታትሎ ተመልሶ ነበር። ነፃነት ወርቅነህ ከቅርብ ጊዜ ወዲህ በገጠመው መጠነኛ የጤና እክል ከወንድምና እህቱ ጋር በመሆን ወደ ህንድ ሀገር በመሄድ ሕክምናውን ተከታትሎ ተመልሶ ነበር። ከሕክምና ከተመለሰ በኋላም በሚሰራበት የኢቢኤስ ቴሌቪዥን ቀርቦ አሁን በሙሉ ጤንነት ላይ እንደሚገኝ ከዚህ በኋላ ለክፉ የሚዳርገውም እንዳልሆነ ገልጾ ነበር። ከዛ በኋላ ወደ መደበኛ የኢቢኤስ ስራው በመመለስ ስራውን ጀመረ። እናም ከዚያ ወዲህ ያን ያህል ስለመታመሙ ሳይሰማ ድንገት በገጠመው ህመም በአይሲኤምሲ ሆስፒታል ሲረዳ ቆይቶ አርብ ጥር 8 2018 44 ዓመት ሁሌ ሰላቃነስ እናም ከዛ ወዲህ ያን ያህል ስለመታመሙ ሳይሰማ ድንገት በገጠመው ህመም በአይሲኤምሲ ሆስፒታል ሲረዳ ቆይቶ አርብ ጥር 8 2018 44 ዓመቱ ሁሌ 30 ቀናት ሲቀረው ከዚህ ዓለም ድካም አርፏል። ለነፃነት ወርቅነህ ቤተሰቦች፣ አድናቂዎችና በአጠቃላይ ለኪነ ጥበቡ ማህበረሰብ መጽናናት እንመኛለን። ነፃነት ወርቅነህ መቼም በማይዘነጉ ስራዎቹ ሁሌም ሲታወስ ይኖራል።